ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲ ራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች እንደ ሁል ጊዜው ድጋፍ እንድታደርጉ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፋችሁ ከኛ ጋር እንዲሆን የአክብሮት ግብዣችን ነው። በዚህ ሳምንት ትልቅ ተጠባቂ ጨዋታ በለንደን ደርቢ አርሴናል እና ቶትናም መካከል ይደረጋል። ይሄ ጨዋታ ብዙ የሚያወያየን ነጥብ ስላለ እየለያየን እንግዲህ ጨዋታው በተቃረበ ቁጥር የተለያዩ ፕሮግራሞችን ይዘንላችሁ እየመጣ ነው የምንገኘው እና አሁን እስቲ የመጀመሪያ ክፍል እንደ ታክቲካዊ ነጥቦችን ከቁጥሮች ጋር እያገናኘን አንዳንድ ጉዳዮች ላይ እስቲ እንወያይ። በተለይ የአርሴናል ጉዳት፣ በጋብርኤል ማጋሌሽ መጎዳት አርሴናል ምን ያክል ነው ይህን ተጫዋች ሊያጣ የሚችለው? በቡድን ውስጥ ምን ያክል ነው የጋብርኤል መጉደል ክለቡን ሊጎዳው የሚችለው? ወይም ሚካኤል አርቴታ ትናንት በነበረው ጋዜጣዊ መግለጫ እንዳደመጣችሁት ጥሩነቱና በጎ ጉዳይ እኛ ያሉን ኦፕሽኖች ናቸው፣ ባሉን አማራጮች እንግዲህ ጋቢን ለሳምንታት አናገኝም ብለዋል። ለሳምንታት ነው ያለው፣ ጊዜ ገደብ አላስቀመጠም። ሮብ ዕለት ተጨማሪ ሁለተኛ ዙር የመጨረሻ ምርመራ ይኖረዋል። በዛ ምርመራ ላይ እንግዲህ ለምን ያክል ጊዜ ከሜዳ እንደሚርቅ ይረጋገጣል ማለት ነው። ለአሁኑ ግን ትልቁ መወያያ ርዕስ ከቶትናም ጋር አርሴናል የዊሊያም ሳሊባን ተጣማሪ ለማድረግ የትኛውን ተጫዋች ሚካኤል አርቴታ ይጠቀማል? ይሄ ለውይይት መቅረብ ያለበት ጉዳይ ነው። የተለያዩ መመዘኛዎች ይቀርባሉ፣ የተለያዩ ነጥቦችን እናነሳለን፣ የተለያዩ ቁጥሮችን እያስተያየን አሁን ካለው የቡድኑ የተከላካይ ክፍል አማራጭ ጋር አርሴናል በየትኛው ጥምረት የለንደን ደርቢ ብቻ ሳይሆን ለቀጣይ አርቴታ ላለው ሳምንታት ጊዜ ገደብ ላልተቀመጠለት ሳምንታት የትኛው ነው የዊሊያም ሳሊባ ምርጡ ተጣማሪ የሚሆነው? ታክቲካል ጉዳዮችን እስቲ እናንሳ። ታክቲካሊ ነገራቶችን ስንመለከት ደግሞ በበለጠ እውነታውን ለመረዳት ወይም ለመቀበል ያስችለናልና ጉዳዮችን እስቲ በሜዳ ላይ ባለ እንቅስቃሴ በደንብ ተንትነንና ዝርዝረን እንመልከት። ምክንያቱም የጋብርኤልን ጉለት ባለፈው ሳምንት ለመጀመሪያ ጊዜ መረጃውን ቀደም ብዬም ሳጋራችሁ ስለ ጉዳቱ አይነት የመጀመሪያ የሚጠበቀው ተጫዋቹ ለምን ያክል ጊዜ ከሜዳ ይርቃል የሚለውንም ጉዳይ ስንወያይ በበቂ ሁኔታ መረጃዎችን እየተቀባበልን እያጋራዋችሁ ቆይተናል። አሁን ግን ጉዳቱ ተረጋግጧል። ለሳምንታት ካለ እንግዲህ ለተወሰኑ 4 ሊሆን ይችላል፣ 5 6 ሮብ ነው የሚረጋገጠው። ግን ከሮብ በፊት ስላለው ትልቁ ጨዋታ ደግሞ ማንሳት ካለብን አካላዊ ግፊት፣ ግጭት፣ አግሬሲቭ መሆን ያልተለመደ የቶትናም ባህሪን የተላበሰው የቶማስ ፍራንክ ቡድን እንዴት ነው የሚካኤል አርቴታን ቡድን ሊፈት የሚችለው? አርቴታስ ይሄን ቻሌንጅ አልፎ ድል አድርጎ መውጣት የሚችለው በየትኛው አማራጭ፣ በየትኛው ኦፕሽን? የጋብርኤል ጉለት፣ የጋብርኤል ተጽዕኖ በዚህ ደረጃ የአርሴናል የመከላከል ጥንካሬ ምስል ነው ወይ የሚለውንም እውነታዎችን እያረጋገጥን ማለፍ አለብን። በተጨማሪም ግን አንድ ጉዳይ ማንሳት ያለብን ወደኋላ መለስ ብላችሁ ከየትኛው ሚዲያ ቀደም ብለን በሀገራችን ከሚገኙ ሚዲያዎች ቀደም ብለን ያነሳነው አንድ ትልቅ ነጥብ አለ። ሮብ ምሽት ነው ፕሮግራሙን የለቀቅ ነው። ቀደም ብለን ያውም የኢንተርናሽናል ብሬክ የመጨረሻ ጨዋታዎች ሲደረጉ ማርቲን ኦሊቨር ለምንድን ነው የዕለቱ ዳኛ ሆነው የተሾሙት? ያ ደግሞ አንዳንድ በግሌ ከያስኳቸው ሰነዶች ምናልባት ጎግል አድርጌ ከማስቀመጥ ይልቅ ቀደም ብዬ ያደራጇቸው መረጃዎችን ተጠቅሜ ያቀረቡት ፕሮግራም አለ። ወደኋላ መለስ ብላችሁ ከ4-5 ቀን በፊት ሮብ ምሽት የለቀቅነውን ፕሮግራም ተመልከቱ። የማርቲን ኦሊቨር ዳኛ መሆን በዚህ ፊክስቸር ላይ ከ1 ዓመት የአርሴናልን ፊክስቸር እንዳይዳኙ በወልቭስ ጨዋታ ሉዊስ ኬሊ ላይ በወሰዱት የቀጥተኛ ውሳኔ ስህተት ተደርጎ ስለተወሰደ ኪ ማች አክሲደንት ፓናል በሚል
የፕሪሚየር ሊጉ የበላይ የዳኝነት ክፍል የምርመራ ኃላፊዎች ፒጄ ሞኤልን ያልተገባ ውሳኔ የቫር ዳኛ ስቲዋርት አትዌልንና ማርቲን ኦሊቨርን በተመሳሳይ ስቲዋርት አትዌልንና ማርቲን ኦሊቨርን አርሴናልን ጨዋታ እንዳይዳኙ ሁለቱ ዳኞችን አገዱ። ያ እገዳ ሲጠናቀቅ በተጠናቀቀ ሳምንት ለለንደን ደርቢ እንዲዳኙ ሁለቱም ያኛው በቫር ስቲዋርት አትዌል፣ ማርቲን ኦሊቨር ደግሞ በመሀል ዳኛ፣ ቲም ውድ ደግሞ አሲስታንስ ቪአር ተደርጎ ተሹሟል። ይሄን ጉዳይ እስቲ በግላችሁ ተወያዩበት ብለን ከቀናት በፊት ከየትኛው ሚዲያ ቀድመን በታገዘና በተደራጀ መረጃ አቅርበንላቸዋል። ያንን ፕሮግራም አድምጡ። አርሴናል ጫናው ቀላል አይደለም። ውስጣዊም ውጫዊም ጫና ይዞ ነው ወደ ለንደን ደርቢ የሚገባው። ስለዚህ አርሴናል የሚያሸንፈው የጉዳት ሪከርድ ክለቡ ላይ ምንም አይነት ተጽዕኖ እንደማያመጣ፣ የዳኝነት ተጽዕኖ፣ የጉዳት ተጽዕኖ፣ የሚዲያ ጫናን፣ እነዚህን ጉዳዮች አሸንፎ መውጣት አለበት። ሚካኤል አርቴታ ሲያሸንፍ ስነቦናዊ ጫና የሚፈጥረው ተፎካካሪ ክለቦች ላይ ብቻ አይደለም፣ የሊጉ ባለቤቶች ላይ አስተዳዳሪዎች ላይም ጭምር ነው። ስለዚህ የለንደን ደርቢውን ጨዋታ በጣም ከበፊቱ በከፍተኛ ሁኔታ ትኩረት ሰጥተው በተለይ በደንብ ትኩረት ሰጥታችሁ ሶሻል ሚዲያውን ከተመለከታችሁ በተለይ ኤክስን ለምንድን ነው አርሴናልን ታርጌት አድርገው ትንተና የሚሰጡት? ቶትናምም እኮ እንደ ቡድን በዚህ ጨዋታ ከሁለቱ ክለቦች የለም ቢባል 10 ተጫዋች ሊያመልጠው ይችላል። ይህን ጨዋታ ግን ጉለቱ በጣም በስፋት ትንተና የተሰጠበት የሚገኘው በአርሴናል በኩል ነው። ምናልባት ለዋንጫ ስለሚፎካከር አሁን ወቅቱ ላይ ከሚገኘው ጥንካሬ ምናምን ልንል እንችላለን። ግን አንዳንድ የሚሰጡ አስተያየቶች ለምሳሌ በነ ፖል ስኮልስ የቀድሞ ተጫዋቾች በነ የቀድሞ የበርንሊ አሰልጣኝ የነበረ ለማንቸስተር ሲቲ በምክትል አሰልጣኝነት ሲሰራ ያለነበረም አንድ ባለሙያ ቢቢሲ ላይ ሲሰጥ የነበረው አስተያየትን እነ ዲኒም በማች ዴይ 5 የቢቢሲ አስተላላፊዎችም የሚሰጡት አንዳንድ አስተያየት ግርምት ስለፈጠረብኝ ነው። የሚዲያው ተጽዕኖ አርሴናል ላይ ትንሽ ጠንከር ያለ ይመስላል። ማለት ኦቨር ጉዳዮቹ ላይ አርሴናል ላይ አተኩረዋል። እንደ አንድ ቡድን አርሴናል ሊሰጠው የሚገባው ትኩረት እንጂ በዚህ ደረጃ ክለቡ ላይ ጫና ለመፍጠር ሚዲያው የሚጥርበት መንገድ ብዙም ተገቢ ነው ብዬ አላስብም። ግን ጋብሪኤል ማጋሌሽን አርሴናል እንዴት ነው የሚያጣው? ሂንካፔ ወይስ ሙስኬራ ካላቸው ኤክስፒሪየንስ፣ የሊግ ኤክስፒሪየንስ ብቻ ሳይሆን በአጠቃላይ በፕሮፌሽናል እግር ኳስ ቆይታቸው ያላቸው ኤክስፒሪየንስ የደርቢን ጨዋታ ሴንስ የማድረግ አቅም በዛ በተሻለ ሁኔታ ሂንካፔ በደንብ በብዙ ርቀት ከሙስኬራ ኤክስፒሪየንስ አለው። ግን ቲም አዳፕት ለማድረግ ከጉዳት በጸዳ በተገኘው አጋጣሚ ደግሞ ራሱን ፕሩፍ ማድረግ ደግሞ በማሳየት አሁን በአርሴናል ቡድን ውስጥ ሙስኬራ የተሻለ ለአርሴናል ደጋፊዎች። ምክንያቱም ሂንካፔ 26 ደቂቃ የፕሪሚየር ሊግ ቆይታ ነው ያለው። ስለዚህ እነዚህን ጉዳዮች እንዴት ነው አርቴታ ባላንስ የሚያደርገው? ከዚህ በፊት አንድ ጉዳይ አንስቼላችሁ ነበር። የሚካኤል አርቴታ ቡድን የተጫዋች ጉለትን ሴንስ እንዳያደርግ ከሚያደርጉ ጉዳዮች መካከል የሜዳ ውስጥ ታክቲካል ባላንስ ፈጥሮ እዛ ኤሪያ ላይ የሚፈጠረውን ኦቨርሎድ ለመቀነስ ሞር ኮንትሮልድ ሆኖ መቅረቡ ነው። ይህን አምና ደግሞ በደንብ አስተውለናል። ጋብሪኤል ሳካ በጎደሉበት ወቅት ፖዚሽናል ኮንትሮል ያደርግ ነበር። የነዚህ ተጫዋቾችን ተጽዕኖ የሚፈልግበትን ኤሪያ በመተው ሌላ ኤሪያዎች ላይ ታርጌት ለማድረግ ለምሳሌ እነ ሚካኤል ሜሪኖን ፎልስ ናይን ላይ በማስገባት የሃቨርትን ጉለት ኦቨርሎድ ተጋጣሚ ላይ በትርፍ አማካይ በመፍጠር አደጋ ተጋጣሚ ራሱን ነፃ አድርጎ እንዳይወጣ ትርፍ ተጫዋች ተፈጥሯዊ ፖዚሽን ላይ ያልሆነ የትኛውም ኤሪያ ላይ ክሬት ማድረግ የሚችልን ተጫዋች በማድረግ ተጋጣሚ በራሱ አዲስ ውጥረት ውስጥ እንዲገባ የማድረግ ሌላ ታክቲካል ሜን ሺፍት ሲፈጥር አይተናል።
ይሄ ብስለት ነው። ስለዚህ የጋብርኤልን ጉለት በዛ መልኩ መወጣት ይችላል ወይ? እሁድ እንመለከታለን። ግን ለዛ የሚሆን ተጫዋች አለም ወይ? ተጫዋች አለ። ኳሊቲ ነው የሌለው። ኳሊቲ ማለት ደግሞ ከጋብርኤል እኩል ፐርፎርም ያደርጋል ተብሎ ሙስኬራ ኢንካፔም አይጠበቁም። ግን ቦታውን ከበር ለማድረግ የሚያስችል ዴብዝ አስተያየት ፈጥሯል ወይ? አስተማማኝ ዴብዝ ነው። ሁለት አማራጭ ቀላል አይደለም። ነገር ግን የትኛው ነው ከሳሊባ ጋር ተጣምሮ የሚጫወት የሚችለው? ነገር ግን የጋብርኤል ጉለት እንዴት ነው እስቲ አርሴናል ቤት ሊቃኝ የሚገባው? ይሄ 27 ዓመት ተጫዋች በትንሹ 16 ኳሶችን ከራሱ የሜዳ ክልል በማጽዳት ብቻ በፕሪሚየር ሊጉ ትልቁ ቁጥር ይዟል፣ ከቡድን አጋሩ ጭምር በመብለጥ። ለምሳሌ በአርሴናል ስብስብ ውስጥ ከሚገኙ ተጫዋቾች ኳስን ብሎክ በማድረግና ኳስን ከሜዳ በማራቅ እንደ ጋብርኤል የተዋጣለት ዲፌንሲቭ አክሽን የሚፈጽም ተጫዋች የለም። በየጨዋታው 5.91 ኳሶችን ከራሱ የመጫወቻ ክልል ክሊር ያደርጋል። በተጨማሪም በዘንድሮ የውድድር ዓመት 13 ኳሶችን ብሎክ በማድረግ ከዊሊያም ሳሊባ በሶስት እጥፍ፣ ከዊሊያም ሳሊባ እና ከራይስ ከሙስኬራ በ5-6 እጥፍ ይበልጣል ኳሶችን ብሎክ በማድረግ። ብሎክ የጨዋታው አንዱ ዲፌንሲቭ አክሽን ነው። ሳሊባ ለምሳሌ በየጨዋታው 4.84 ጋብርኤል ወደ 6 ኳስ ክሊር የማድረግ ሬት ነው ያለው ከራሱ ያደጋ ክልልም የመጫወቻ ክልል። ሳሊባ 4.84 ልዩነቱን ተመልከቱ። በቁጥር በኩል ሙስኬራ 3.98 አብዛኛውን ጨዋታ ቋሚ የሆነው ካሊፊዮሪ እንኳን 2.92 ነው በየጨዋታው ከራሳቸው አደጋ ክልል ኳስን የሚያጸዱት። በብሎክ ከጋብርኤል ቀጥሎ የሚገኘው ተጫዋች ዊሊያም ሳሊባ እንኳን 4 ነው ብሎኩ። ጋብርኤል 13፣ ሳሊባ 4፣ ራይስ 4፣ ሙስኬራ 2። ይሄ ትልቅ ልዩነት ነው። አርሴናል ብሎኮችን በጋብርኤል በኩል ከፍተኛ ሬት ሊወጣ ይችላል። ግን ከዛ በበለጠ የአርሴናል ቲም ዳይናሚክስ ከተገነባባቸው ትላልቅ አይደንቲቲዎች መካከል የጋራ ኳሶችን የማሸነፍ ጥንካሬ ነው። በአርሴናል ስብስብ ውስጥ አሁን ከሚገኙ ተጫዋቾች ጋብርኤል ምን ያክል የዱዌል ሬቱ ከፍተኛ እንደሆነና አስተማማኝ የአርሴናል ዲፌንሲቭ አክሽን ፈጻሚ ተጫዋች መሆኑን በዚህ ቁጥር እንመለከታለን። ጋብርኤል ዱዌሎችን የማሸነፍ ሬቱ 66.32 ነው። በአርሴናል ስብስብ ውስጥ ከሚገኙ ተጫዋቾች ውስጥ ሁለተኛ ደረጃ ላይ ከሚገኘው እንኳን ዊሊያም ሳሊባ በብዙ ፐርሰንት ነው የሚበልጠው። ሳሊባ 59.15 ነው። ይህ ትልቅ ልዩነት ነው። ሙስኬራ አለ ወደ 58.9፣ ካላፊዮሪ አለ ወደ 51.19። ሂንካፔ እንግዲህ 26 ደቂቃ ስለቆየ 25.00 ነው ዱዌል የማሸነፍ ስኬቱ፣ ያው በርካታ ጨዋታዎች ስላልተሰለፈ። የተጋጣሚ የሴት ፒስ አድቫንቴጅን በመቀነስ ከየትኛውም ተጫዋች በላይ በሊጉ ተጋጣሚ አርሴናል ላይ ሴት ፒስ ሲያገኝ በአማካይ ይላል ይሄ ቁጥር ስንመለከት 74.6 በመቶ የአርሴናልን ኳስ ክሊር የማድረግ እድሉ የጋብርኤል ነው ሰፊ። ቅድም ከላይ ያነሳ ነው ክሊር የሚያደርግበት አቅም። ግን በተቃራኒው ደግሞ በተጋጣሚ የመጫወቻ ክልል ውስጥ አርሴናል ሴት ፒስ ሲያገኝ የጋብርኤል ጥንካሬ ለእያንዳንዱ ክለብ ስጋት ሆኗል። በተለየ ሁኔታ ስጋት ሆኗል። 4 የሴት ፒስ ግብ በማስቆጠር በዘንድሮ የውድድር ዓመት ከየትኛውም ተጫዋች በላይ ከፍተኛ ቁጥር ይዟል። ጋብርኤል ወደ ፕሪሚየር ሊግ ከመጣበት ከ2020 ሴፕቴምበር ወር አንስቶ በፕሪሚየር ሊጉ ከሚገኙ ተከላካዮች በሴት ፒስ አይደለም በፕሪሚየር ሊጉ ከሚገኙ ተከላካዮች ሁሉ 18 ግብ በማስቆጠር ከሴት ፒስ አንደኛ ነው። ሴት ፒስ በነገራችን ላይ የቆመ ኳስ ፍጹም ቅጣት ምትን ካካተትን ለምሳሌ ከሴት ፒስ ግብ በማስቆጠር ከጋብርኤል በመቀጠል 13 ግብ በማስቆጠር ኬን ነው ሁለተኛ፣ የኤቨርተኑ ሴንተር ባክ
ከዛ በመቀጠል ፋቢያን ሼር ነው ከተከላካዮች 12፣ ትሬንት አሌክሳንደር አርኖልድ 12፣ ቫንዳይክ 12፣ ዙማ 11፣ ዳንክ፣ ሚና ስቶንስ 10 ግብ አላቸው ከሴት ፒስ። ሁለተኛ ላይ ከሚገኘው እንኳን የኤቨርተኑ ተከላካይ በ5 ግብ ነው የሚበልጠው። ፔናልቲን ደግሞ አክለንበት ከ2020 በኋላ በአጠቃላይ የትኛውም ተጫዋች ያስቆጠረውን ግብ ከሴት ፒስ ቅጣት ምትም ሊሆን ይችላል፣ ፍጹም ቅጣት ምትም ከቆሙ ኳሶች ብቻ በፕሪሚየር ሊጉ የተቆጠሩ ግቦችን ከወሰድን 18 ግብ በማስቆጠር አሁንም አንደኛው ጋብርኤል፣ ሁለተኛ ለሚገኘው ወርድ ፕራውስ ነው በፔናልቲ እና በቅጣት ምት፣ ሶስተኛ ለሚገኘው ሶልቼክ ነው የዌስትሃሙ ከሴት ፒስ ግቦችን በማስቆጠር፣ ሳላ ፍጹም ቅጣት ምት 13 ኳስ፣ ቶኒ 12 ፍጹም ቅጣት ምት፣ ኬን 12 የኤቨርተኑ ተከላካይ፣ ቫንዳይክ 12። ይሄ የአርሴናል የግብ ምንጭም ነው። አንድ ጉዳይ ግን እዚህ ጋር ላንሳላችሁ ስለ ጋብርኤል እና የለንደን ደርቢ ደግሞ በተለየ ሁኔታ አስፈላጊነቱ። ያለፉትን 3 ተከታታይ ለንደን ደርቢ ያለፉትን 3 ተከታታይ 2 ተከታታይ በዋይት ሃርት ሌን፣ አንድ ደግሞ በኤሚሬትስ። ምክንያቱም አምና የመጀመሪያው ጨዋታ የነበረው ዋይት ሃርት ሌን ነው። ከዛም በኋላ ኤሚሬትስ ነው። የመጨረሻ ጨዋታ ካቻምና የተደረገው ዋይት ሃርት ሌን ላይ ነው። ታስታውሳላችሁ። የመጀመሪያው ኤሚሬትስ ላይ 2-2 ተጠናቀቀው። ዋይት ሃርት ሌን ላይ አርሴናል 3-0 ሲያሸንፍ በ3ቱ ተከታታይ ጨዋታዎች በለንደን ደርቢ የአርሴናል ተጫዋች ሆኖ የአርሴናል ተከላካይ የሆነ 3 ተከታታይ የለንደን ደርቢን ጨዋታ ማን ኦፍ ዘ ማች የሆነ ተጫዋች በአርሴናል ታሪክ የለም። ብቸኛው ተጫዋች ጋብርኤል ማጋሌሽ። በእነዚህ 3 የአርሴናል ድሎች የጨዋታው ኮከብ የተባለው ጋብርኤል። ስለዚህ የለንደን ይሄ የደርቢ ስሜትና ደርቢ ላይ የሚያስፈልገው ወኔና ፍላጎት ጋብርኤል አሟልቷል። አንደኛ ይሄንን፣ ሁለተኛ ደግሞ ቲም ሊደር በመሆን በማነቃቃት አርሴናል ቶትናም ላይ በሚወስድባቸው የትኛውም የበላይነት ላይ የጋብርኤል ፍጹም የቲም ስፕሪትን ማነቃቃትና ተያያዥ ጉዳዮች ላይ በመሳተፍ አስደናቂ የሜዳ ውስጥ ተልእኮን የሚወጣ ተጫዋች ነው። ስለዚህ የጋብርኤል ጉለት እንዲሁ እንደ የትኛውም ተጫዋች ጉለት ሊታይ አይገባም ለማለት ነው። ነገር ግን አንድ ጉዳይ አስተውላችሁ ከሆነ ከፈረንጆቹ አዲሱ ዓመት አምና 2025 ከገባበት ጊዜ አንስቶ በፕሪሚየር ሊጉ በአጠቃላይ በሁሉም ውድድሮች ጋብርኤል 11 ጨዋታ አልፎታል። 8ቱ ፕሪሚየር ሊግ ናቸው። ታዲያ አርሴናል የዋንጫ ጉዞ ላይ የጋብርኤል ጉዳት እንዴት ተጽዕኖ አልፈጠረም አምና ብለን ጥያቄ አንስተን ነበር። በደንብ መፍጠሩን ተመልክተናል። እነዚህ ጉዳዮች ደግሞ ነጥብ በነጥብ ስንመለከት ለምሳሌ የመጀመሪያ ጨዋታ ያመለጠው ማለት ይሄ ተጫዋች ሚካኤል አርቴታ አምናም በተመሳሳይ ወቅት ይሄን ያክል ጨዋታ ካመለጠው ማለት የሲዝኑ መጨረሻ አካባቢ በጉዳት ምክንያት በርካታ ጨዋታዎች አመለጡ። ዘንድሮ እንደ አርቴታ አስተያየት ከሆነ ይሄ ተጫዋች ለሳምንታት ይርቃል ካለ የቶትናም፣ የሙኒክ፣ የቼልሲ፣ የብሬንፎርድ፣ የአስቶን ቪላ፣ የክለብ ብሩዥ፣ የወልቭስ፣ የኤቨርተን፣ የብራይተን እና የአስቶን ቪላን ጨዋታ እስከ አዲሱ ዓመት መጀመሪያ ድረስ ያሉትን ጨዋታዎች ሊያመልጡት ነው። ግን ሁለተኛ ምርመራውን የግድ መጠበቅ ይኖርብናል ማለት ነው። ነገር ግን አምና እንደነገርኳችሁ ጋብርኤል ያመለጣቸው ጨዋታዎች ከኤፕሪል እስከ ሜይ ድረስ አርሴናል ምን አይነት ውጤት ነው ያስመዘገበው? ከኤቨርተን ጋር 1-1፣ ማድሪድን 3-0 አሸነፈ። ከዛም በሳምንቱ ማለት በዛው በሳምንቱ መጨረሻ ከብሬንፎርድ ጋር 1-1፣ ማድሪድን በርናባዩ ላይ 2-1 አሸነፈ። ስፒሽ ታውንን 4-0 አሸነፈ። ከዛም በኋላ ከክሪስታል ፓላስ ጋር 2-2፣ ከፒኤስጂ ጋር 1-0 ተሸነፈ። በበርንማውስ በሜዳው 2-1 ተሸነፈ። ከዛም በኋላ በፒኤስጂ 2-1 ተሸነፈ። ከሊቨርፑል ጋር 2-2 ወጣ። ኒውካስልን 1-0 አሸነፈ። ሳውዛምፕተንን 2-1 አሸነፈ። አርሴናል በእነዚህ ጨዋታዎች ጋብርኤል እና ሳሊባ አብሮ በጋራ ባልተጫወቱባቸው ያለፉትን
ከ12 የፕሪሚየር ሊግ ጨዋታ አርሴናል ማሸነፍ የቻለው 4ቱን ነው። ይሄ ማለት ዊኒንግ ሬቱ 33.3% ነው። ሁለቱ ተጫዋቾች ግን አብሮ በጋራ ሲጫወቱ 61.5% ነው የማሸነፍ ሬቱ። ያ ማለት የተቀሩት 26 ጨዋታዎች ላይ አርሴናል ያስመዘገበው ውጤት ማለት ነው። እና ይህን ጉዳይ እስቲ እንመልከት። አርሴናል ጋብርኤል እና ሳሊባ አብሮ በነበሩበት ጨዋታዎች ከ2022-23 ወደ ኋላ መለስ ብለን ጀምሮ እስቲ እንመልከት። ከዛን የውድድር ዓመት ካለፈው 3 ተከታታይ የውድድር ዓመት በአቨሬጅ ሳሊባ እና ጋብርኤል በተጫወቱበት ጨዋታ አርሴናል በ90 ደቂቃ በአማካይ የሚያስተናግደው ግብ 0.78 ነው። ለአንድ ግብ ቢቀርብ እንጂ አንድ ግብም አያስተናግድም። ሳሊባ እና ጋብርኤል አብሮ በጋራ ካልተጫወቱ አንዱ በሌላኛው ዲፌንስ ታግዞ የሚገባ ከሆነ 1.24 ግብ ያስተናግዳል፣ ከአንድ ግብ በላይ ማለት ነው። ዊኒንግ ሬሾ ሳሊባ እና ጋብርኤል በተጫወቱበት ጨዋታ 70.8 ነው። ከ2022-23 በፕሪሚየር ሊጉ አሁን ላይ ከሚገኙ የፕሪሚየር ሊግ ተጣማሪ የተከላካይ ስፍራዎች እንዲህ አይነት ቤስት ጥምረት የለም በሊጉ ከ2022-23 አንስቶ። ስቶንስና ሩቢን ዲያዝን በሉ ኩናቴና ቫንዳይክንም በሉ የትኛውም ዲፌንስ የለም እንዲህ አይነት ዊኒንግ ሬሾ ያለው። ሁለቱ ግን አብሮ በጋራ ባልተጫወቱባቸው ጨዋታዎች የአርሴናል ዊኒንግ ሬሾ 33.3% ወርዶ 48.5 ነው። ከግማሽ በታች ነው። ስለዚህ ከአቻም በታች ነው የሚሆነው ማለት ነው አንድ ጨዋታ በአማካይ ካወጣ። ይሄ ከባድ ነው። በጨዋታው አርሴናል የማግኘት ነጥብ ሁለቱ በጋራ ሲጫወቱ 2.26 ነጥቦችን በየጨዋታ ያሳካል። ያ ማለት የማሸነፍ ሬቱ ምን ያክል ከፍ ቢል ነው? ከአቻ ውጤት የዘለለ ነው። ስለዚህ ከአቻ ውጤት አንድ ውጤት ተመዘገበ ማለት ድል ነው። ስለዚህ አብዛኛውን ጨዋታ ያሸንፋል። ጋብርኤል እና ሳሊባ ግን አብሮ በጋራ ባልተጫወቱባቸው ጨዋታዎች አርሴናል የሚያስመዘግበውን ነጥብ በአማካይ 1.82 ነው። ይሄ ደግሞ ትንሽ የጋብርኤልን ጉለት ምናልባት ከበድ ካደረገውም ሊያደርገው የሚችለው በእነዚህ ቁጥሮች ምክንያት ነው። ምክንያቱም አርሴናል ጋብርኤል ካለ ከሳሊባ ጋር ሲጣመሩ አይደለም ግን ማስተናገድ አርሴናል ኢላማውን የጠበቀ ሙከራን ለማስተናገድ በዘንድሮ የውድድር ዓመት ወደ 385 ደቂቃ ካልተሳሳትኩ ያለ ሲያስተናግድ የቆየው ኢላማውን የጠበቀ ሙከራ ምን ያክል ሶሊድ የሆነ የመከላከል ጥንካሬ እንደሆነ የምናስተውልበት ጥምረት ነው። ነገር ግን እስቲ በክለብ ውስጥ የሚገኙ ደግሞ የዲፌንሶች ቶፕ ስፒድ በኪሎ ሜትር ፔር ሃወር ሲለካ በሰዓት ማለት ነው ሂንካፔ 33.41 ኪሎ ሜትር ፔር ሃወር ነው። ከሁሉም የአርሴናል ተከላካዮች በጣም ፈጣኑ ሂንካፔ ነው። ከዛን ሳሊባ ነው 32.88፣ ከዛን ቲምበር ነው 32.56፣ ከዛን በኋላ ጋብርኤል ነው 32.37 ማለት ነው። በእነዚህ ሬሾዎች ከለካም በእነዚህ ጉዳዮች ከተመለከትን ደግሞ አርሴናል የተሻለውን ጥምረት የዊሊያም ሳሊባን ለመምረጥ ሁለት አይነት ጉዳይ አለ። ቲም ኤክስፒሪየንስ ካየ ሙስኬራ የተሻለ ነው። ምክንያቱም ሙስኬራ ሳሊባ ለአራት ጨዋታ ነው ምናምን ሲያመልጠው በበቂ ሁኔታ ቦታውን ፊት አድርጎ በተመሳሳይ ኮንሲስታንሲ በደንብ ከጋብርኤል ጋር በተለይ ፖዚሽናል ቦታው አስተማማኝ ስለነበር የቀኝ እግር ተጫዋች ነው። ወደ ቀኙ የማል ሴንተር ባክ አዘንብሎ መጫወቱ በበለጠ ኮንፈርት ሰጥቶ ተጫዋቹ በጥሩ ሁኔታ አገልግሏል። ነገር ግን አሁን የሚሰለፈው በግራው የሜዳ ክፍል ነው። ምናልባት ሳሊባን ወደ ግራ ሊቀይር ይችላል አርቴታ ወደ ጋብርኤል ቦታ። ግን ሂንካፔ ተፈጥሯዊ ፖዚሽኑ በባክ ስሪም በባክ ፎርም እዚህ ፖዚሽን ላይ ሲጫወት አይተናል። እንደውም አንዳንድ ቁጥሮች ላይ እናስታውሳለን አይደል? ሂንካፔ የፈረመ ጊዜ ከአርሴናል ተከላካዮች ሂንካፔ ለየት የሚያደርገው ቢልድአፕን በጣም ስኬታማ የሆነ አማካይን የሚያግዝ የትራንዚሽን ኳሶችን ፓስ በማድረግ የተዋጣለት ተጫዋች መሆኑን ስናነሳ ነበር። እና ደግሞ ለሃይ ተርኖቨር
ለምሳሌ በአርሴናል የመጀመሪያ ፌዝ ላይ በሚፈጠሩ አደጋዎችን ነጥቆ ወደ ማጥቃት እንቅስቃሴ ትራንዚሽን የመልሶ ማጥቃት ካውንተር አታክን ለማስጀመር ሂንካፔ በጣም ነቃ ያለ ተከላካይ ነው። እነዚህ አይነት ዩኒክ ኳሊቲዎች አሉ። የአየር ላይ ኳስ እንደ ቁመቱ አይደለም፣ በጣም የማስጣል ጥንካሬው ከፍተኛ ነው። በሌቨርኩዘን ቤት እያለም የነበረውን ስታት ስንመለከት ነበር። ግን የቦታው ተፈጥሯዊ ፖዚሽን መጠቀም ከታቀደና በትክክል የጋብርኤል ተተኪ ካለን ሂንካፔ ነው ሊሰለፍ የሚችለው። ግን ቲምን ቶሎ አዳፕት አድርጎ ከጉዳት በጸዳ መልኩ ተጫዋች በጎደለበት ሰዓት ቦታው ላይ የተሻለ የተንቀሳቀሰው ሙስኬራ ነው። የኒውካስሉ ጨዋታ አንድ ኳስ ስህተት መስራት ያን የ19 ዓመት ወጣት ተጫዋች ብዙም ያስተቸዋል ብዬ አላስብም። አንድ ጨዋታ ስለሆነ አልተደጋገመም። ጋብርኤል ወደ አርሴናል ከተዘዋወረ በኋላ አርሴናል 30 ጨዋታዎችን አምልጦታል ጋብርኤል በጉዳት ምክንያት እና አርሴናል ከ30 ጨዋታዎች ውስጥ በፕሪሚየር ሊግ ብቻ 18ቱን ጨዋታ ማሸነፍ አልቻለም። 18ቱን ጨዋታ ጋብርኤል በሌለበት ማለት ነው። እነዚህ ስታቶች ናቸው ምናልባት አርሴናል ላይ ተጨማሪ ጫና ሊፈጥሩ የሚችሉት። ምክንያቱም ጋብርኤል ጠፍቶ እነዚህ ስታቶች ተመዝግበዋል ጋብርኤል በሌለበት። ይሄ እውነታ ነው። ግን የዘንድሮ አርሴናል ቲም ዳይናሚክሱ ተስተካክሏል ስንል በዚህ ምክንያት ነው። ይህን ጉዳይ ባላንስ አድርጎ የመሻገር አቅም አለው ነው። ሚካኤል አርቴታ ጋብርኤል ወደ አርሴናል ከመጣበት የመስከረም ወር 2020 አንስቶ 171 የፕሪሚየር ሊግ ጨዋታ አድርጓል። አርሴናል 110ሩን አሸንፏል፣ 27 አቻ ወጥቷል፣ 34 ጨዋታዎችን ተሸንፏል፣ 64.3 ዊኒንግ ፐርሰንት አለው። ጋብርኤል በሌለበት አርሴናል ያደረገው 30 የሊግ ጨዋታ ውስጥ 12ቱን አሸንፏል፣ 10ሩን አቻ ወጥቷል፣ በ8ቱ ተሸንፏል። 40% ነው ዊኒንግ ሬቱ። ስለዚህ የጋብርኤል ማጋሌሽ ጉለት ከበድ ያለ ነው ወይስ እንዴት ትመለከታላችሁ? በእንዲህ መልኩ እንግዲህ መረጃዎችን ኦፕታ ይዞ የወጣውን ጉዳይ ከተለያዩ ዌብሳይቶች ላይ ያገኘነው መረጃ በእንዲህ መልኩ አቀናሽን ወደ እናንተ ይዘን መጣ። የቦታው ትክክለኛ ተገቢው ተጣማሪ ማን ይሁን ሂንካፔ ወይስ ሙስኬራ? ይህን ኳሊቲ ግን አርሴናል በጋራ የተከላካዮች ወርክ ሬት መሸፈን የሚችልበት እድል በጣም ሰፊ ነው። ምክንያቱም ሚካኤል አርቴታ በሊጉ ከሚገኙ ምርጥ ታክቲሻን አሰልጣኞች መካከል አንዱ ነው የምንለው በምክንያት ነው። እስቲ ይህን ጉዳይ በለንደን ደርቢ አሳይቶን 3 ነጥብ ይወስዳል ወይስ የጋብርኤል ጉለት አርሴናል ተጨማሪ ግብ እንዲያስተናግድ ምክንያት ይሆናል? ጉለት የምንመለከት ይሆናል። ነገ ደግሞ የሁለቱን ክለቦች የጋራ ታክቲካዊ ጉዳዮችን ይዘን በንጋት ፕሮግራማችን እንገናኛለን። ከዚህ ፕሮግራም በመቀጠል የኮል ፓልመርን ጉዳት በተመለከተ የኒኮ ቮልትማደ እና የኤርሊ ሃላንድን ጦርነት አገናኝተን ደግሞ በሁለት ፕሮግራሞች እንመጣለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ከእናንተ ጋር በአርሴናል ጉዳይ በለንደን ደርቢ ቅድመ ጨዋታ ግምገማ ክፍል 1 በእንዲህ መልኩ ቆይታ አደረግን። በቼልሲ በርንሌ ከቼልሲ በተርፍ ሞል የሚያደርጉትን ጨዋታ ፓልመርን ትኩረት አድርገን የተለያዩ ነጥቦችን አንስተን የምንወያይበትን ፕሮግራም ይዘን እስከምንመለስ ድረስ መልካም የረፍት ጊዜ እንዲሆን ተመኘን። ሰላም ቆዩ።